ያንቺ ትዳር ያንቺ ህይወት ቀበሌ አይደለም ሁሉም የሚሳተፍበት ነፍስ ሩህ አይደለም በፍጹም እያንዳንዱ ነገር አንተ ሰዎች ይረዳዋል ማለት አይደለም ባል ሁሉ ጊዜ በሚስቱ ላይ የበላይ ነው ሁሉ ጊዜ የመግዛት ባህል ነው ያለው ምንድነው የምትጠብቀው የእውነተኛ ፍቅር እንዳትጠብቅ እንጀራ ትቀርብልሃል ማንኛውም ነገር ዘሞመንት ፊሊንጉ እንዳበቃ በወስወሳ አማካኝነት የተደረገው ድርጊት ባዶ ነው የሚሆነው የሚዳሰስም የሚጨበጥም ነገር የለም ሴት ፊትና ናት አይልም ቁርአን ትክክለኛው ሰዓት ላይ አታክ ማድረግ ምን ማለት እንደሆነ ሸይጣን ያቀባል ስሩ ታይም ነፍስ ካልተጠነቀቀች ይቻታል ያስደስታል ደስ ይላል بسم الله الرحمن الرحيم يا نفس بشتا نفس تتممالش ብለን ነበር ነፍስ እንድትታመም ከሚያደርጋት ነገር መካከል አንዱ ወነፍሲ ወማ ሰዋሃ ነፍስ ሚዛናዊ መሆን ያቆመች ጊዜ ነፍስ ድንበር ያለፈች ጊዜ ትታመማለች ሁለተኛ ነፍስ እንድትታመም የሚያደርጋት ወስዋስ ነው ወስዋስ ሸይጣን እኔ በጣም የሚደንቀኝ ነገር ነፍስ ማን ነው ሸይጣን ነፍስን ይወሰውሳታል እና ነፍስ የሸይጣን ወስወሳን አንደርስታንድ ታደርጋለች في تفاهم بين النفس والشيطان ሸይጣንና ነፍስ አንደርስታንድ ይደራረጋሉ ቆይ ቁርአን ምን ይላል ሸይጣን ለሰው ልጅ ጠላት ነው ይላል يا أيها الناس إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور قال ولا إن الشيطان لكم عدو شيطان لأن أنت طلعتني لا سورة اليوسف مرة 12 ቁጥር 5 ላይ ይመስለኛል ያዕቆብ عليه السلام ለልጁ ሲመክረው لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين شيطان لسው ልጅ ግልጽ የሆነ ጠላት ሸይጣን የሰው ልጅ አድሬስ የሚያደርገው ሁሉም የሰው ዘር ዚ ነፍስን ስለሆነ አይደል ነፍስ ስላለው ስለዚህ ሸይጣን አድሬስ የሚያደርገው ማለት ነው ነፍስን ነው ቁርአን የቁርአን መዝጊያው እኮ ነው ማለት እደግማለሁ የቁርአን መዝጊያው ነፍሳችንን ከሸይጣን ጉትጎታ እንድንጠብቅ قل اعوذ برب الناس በሰዎች ጌታ እጠበቃለሁ መሊክ الناس የሰው ልጆች ሁሉ ንጉስ በሆነው ኢላሂ الناس የሰው ልጆች ሁሉ አምላክ በሆነው ሚን ሸር الوسواس الخناس خناس بقلم ማለት ነው خناس بقلم ማለት بقلم እያለ የሚወሰውስ ምን ማለት ነው بقلم እያለ ይመጣል ለነፍስ አይዲያ ይሰጣታል ከዛ ይሄዳል ከዛ ነፍስ ያንን አይዲያ ኢንተርቴይን ማድረግ ትጀምራለች ከዛ በራሱ ዓለም ደግሞ ትገባና ትራሳውና ሌላ ነፍስ ከዛ እንደገና ይመጣና ሪማይንድ ያደርጋታል what I said yesterday የረሳኸው ነው ብሎ ያስታውሳል ይሄዳል ከዛ አውዝ بالله من الشيطان الرجيم ትላለህ ወይኔ አውዝ بالله አሸጣን አጀማ አባባሉ ወይኔ ሐርፉ ራሱ ሲያምር እዛ ጋማ አልጠጋም ወይኔ የሱ አውዝ بالله من الشيطان الرجيم ነው ኦ ማይ ጋድ እና አይልም ሸይጣን ባኮፍ ይሆናል ሸይጣን በጣም የተረዳው ነገር ምንድነው ካላችሁ በጣም ሸይጣን የተረዳው ነገር human psychology የሰው ልጅ ስለልቦና በጣም ነው ጠንቅቆ የሚያውቀው ስፓኒሾች አንድ በጣም ደስ የሚለኝ የስፓኒሾች አባባል አለ The devil is too smart or is because he's too old ሸይጣን በጣም ጥበበኛ ነው ይላል ምክንያቱ ደግሞ እድሜ ጠገብ ስለሆነ ነው ይላል እድሜ ጠገብ ኤክስፒሪየንስ አለው ስለሰው ይወል በጣም መጠንቀቅ ያለብን አንድ አደጋ አለ ሰዎች ኢስላማዊ ማዕረግ ስላላቸው ሼክ ስለተባለው ኡስታዝ
ስለተባለ እስላማዊ አገልጋይ ስለሆነ ቁርአን ሐፊዝ ስለሆነ ሂጃብ ምናምን በደንብ አድርጋ ስለምትለብስ ነው ሸይጣን የሚወሰውሳቸው አይመስልም። ቁርአን ስለምንማርና ምን ሸይጣን የሚወሰውሰን አይመስልም። አንተ አእምሮ አለ፣ አንቺ አእምሮ አለሽ። የተነገረውን ነገር መስማት፣ መመዘን፣ መመርመር። አዎ ከቁርአን ጋር ይሄ መልእክት እንዴት ይሆናል የሚለው ሙሉ ዕውቀት ላይኖረን ይችላል። ግን አንዳንዴ ንጹህ አእምሯችንን ከተጠቀምን ፍጥራ ራሱ እኮ ይመራናል። አግኝተኛ መርምሩ። ስትሰሙ በማስተዋል ስሙ። ዛሬ ሰው ያጣው ዕውቀት አይደለም ያ ጀማ ሐቅ ቁርአን ብቻ ነው። نحن نبين على ما نستطيع የምንችለውን ያህል ተብይን እናደርጋለን። it's up to you። ተጠያቂው ማን ነው? አንተ ነህ። የምትኖረው ኑሮ ማን ነው? አንተ ነህ። እኔ አይደለሁም ያንተን ኑሮ የምኖረው። ፕሊዝ እንደ ኡማ ለራስ ቢ ስማርት፣ ለራስ ቢ ጂኒየስ። ካም ዳውን። ለማንኛውም ቁል አዑዙ ቢረቢናስ መሊኪናስ ኢላሂናስ ሚን ሸሪል ወስዋሲል ብቅልም የሚል ወስዋስ አለዚ ይወስዊሱ ፊ ሱዱር ናስ በሰዎች ደረት ውስጥ የሚወሰውስ። አሁን በሰዎች ደረት ውስጥ ሲባል ደረት ይወስውሳ ምን ችግር አለ? የመጀመሪያ ነገር ደረት እንዴት ይወሰውሳል? በደረት ውስጥ ካለ ኦኬ። በደረት ውስጥ ያለው ምንድን ነው? ልብ ነው አይደለ? አካላዊ ልብ እንዴት ነው የሚወሰወሰው? ይግባ በደረት ውስጥ ባለችዋ ልብ ውስጥ የተቀመጠችዋን ነፍስ። ወስዋስ ሙርተቢጣ ኮኔክት የሚያደርገው ማለት ነው ነፍስ። ይኸውልህ ሸይጣን ከዓለመል አምር ነው አይደለም? ከማይታየው ዓለም ነው አይደለም? ነፍስስ? ስለዚህ ይገባታል። they understand each other። ሁለቱም ፍጡር ናቸው እኮ they understand each other። አሁን እንዴት ነው ግን በደረት ውስጥ የሚወሰውሰው? ደረት ጋር መጥቶ ነው ምናምን የሚለው እንዴት ነው? የሸይጣን መስዋዕት ጆሮ ጋር መጥቶ ነው እኔ የምለው ምናምን እስናት I don't know how ግን they know each other there is ተፋሁም። እና የሸይጣን ውስወሳ እጅ አይደለም የሚያውቀው፣ እግር አይደለም የሚያውቀው። ማነው የሚያውቀው? ፈአልሃማሃ ነፍስ። ሸይጣን በፉጁርነት ሲያዘ ታውቀዋለች፣ በተቅዋ ደግሞ ራሷን ስታዝ ታውቀዋለች። ስለዚህ ነፍስ ከማን ጋር ነው ጦርነቷ? ከራሷ ጋር እንመጣበታለን። ልክ ነው፣ ከሸይጣን ጋር። አሁን ባትሏ ከማን ጋር ነው? ከሸይጣን። ከዛ ሁለት ነፍስ በጣም ረቂቅ ናት። ሁለት ጦርነት ነው ያለባት። አንደኛው ጦርነት የሚከናወነው ከማን ጋር ነው? ከሸይጣን ጋር ነው። ሁለተኛው ጦርነት ከራሷ ጋር ነው። ኢንወርድ ኤንድ አውትወርድ ወርድ ነው ያላት፣ ውስጣዊና ውጫዊ ጦርነት። ይጃኩም ሚን ፈውቂኩም ወሚን አስፈለ ሚንኩም ማለት ይሄ ነው። እኛ ጋርም አለ ባይዘው ከላይም ከታችም ከውጭም ከውስጥም። አይገርምም? ነፍስ በራሷ ላይ ወስዋስ ናት። ያ በጣም የሚገርም ነው እኮ ወለቀድ ኸለቅነል ኢንሳን ወነዕለሙ ማ ትወስዊሱ ቢሂ ወስዋስ ዊስፐሪንግ ወስዋስ አንደኛ ኦቨር ኤንድ ኦቨር የሚደረግ ድርጊት ነው። በመደጋገም የሚደረግ ልክ ኢዛ ዙልዚለቲል አርዱ ዝልዛላሃ ዘልዘላ ከብከባ እንደምንለው ወስወሳ ኦቨር ኤንድ ኦቨር ነው። ናን ስቶፕ ነው። ጋፒንግ ይኖረዋል እንጂ ወስወሳ የሰው ልጅ ሆኖ እዚህ ምድር ላይ ያልተወሰወሰ ወስዋስ ያልገጠመው ማንም የለም። በነገራችን ላይ ታንጀንት ፖይንት ነው ከርዕስ ወጥቼ ነው። ሴት ፊትና ናት ይባላል። ሴቶች ፊትና ናቸው። ሴት ፊትና ናት አይልም ቁርአን። ፊትና የሚለው ቃል 60 ጊዜ ሲጠቀመው ሴቶች ፊትና ናቸው አላለ። ሴትነት በራሱ ፊትና አይደለም። ፊትናማ ማንኛውም ሰው በተለያየ አይነት መንገድ ፊትና ሊፈጥር ይችላል። ለምሳሌ አንድ ሰው ሼክ ሆኖ ለህዝቡ ፈተና ሊሆን ይችላል አይደል እንዴ? ያ ነገር ግን ፊትናን ከሴት ጋር ማቆራኘት ልክ አይደለም። ከአኖ ሴትን ስናስብ ሴት ፊትና ናት የሚለውን ነገር ብቻ ማሰብ ጤነኝነት አይደለም። ተጋብተና አንዳንድ ቃላቶች ምን ይሆናሉ መሰላችሁ? ዝም ብሎ የሆነ ይነገርና ይዛ እየተደጋገመ ከአኖ ይስቢح فكرة الإسلام
ልክ የኢስላም ፊክራ እንደሆነ አድርጎ ሰው ያስበው خطأ ነው ስህተት ነው ተግባብተና ወደ ወስዋስ እንምጣ ወስዋስ by the way الكلمه وسواس is so beautiful ወስዋስ የሚለው ቃል በጣም ነው የሚያምረው by the way በእንግሊዘኛ በጣም ነው የሚያምረው በአማርኛ ማን ነው በአረብኛ በጣም ነው የሚያምረው ወስዋስ whispering ምን ማለት እንደሆነ ታውቃለህ ወስዋስ ማለት በጆሮ ብቻ ወደ አንተ በጣም ተጠግቶ የሆነ ሰው ሌላው ሰው እንዳይሰማ አድርጎ የሚነግርህ ነገር ወስዋስ ይባላል I whisper to you ምን ላሽ እንደሆነ ታውቃለህ ወስወሳ ቃሉ ውብ ነው ስላችሁ ሸይጣን ለነፍስ ሸይጣን አይታይም አይታይም ለነፍስ የሚወሰውሳት ውስወሳ through time ነፍስ ካልተጠነቀቀች ይመቻታል ያስደስታል ደስ ይላል በጣም እንዴት አድርጌ ልትሰላሽ የሆነ ሰው በጣም የሚወደውን ነገር ኤርፎን አድርጎ እየሰማ ቤት እያጸዳች ነው ወይም የሆነ ስራ እየሰራ ነው ከባችሁ ከዛ ያንን እኮ ኤርፎኑ ሲነሳ ስራው ሲቆም ወደ ሌላ ዓለም ሲገባ it's another እኮ አይደል ውስወሳ ለነፍስ በጊዜ ሂደት it's something so seductive ነው الذي يوسوس في صدور الناس በደረት ውስጥ የሚወሰውስ ማ من الجنة والناس كمان ከጅንና ከሰው ሰውም ወስዋስ አለ ያ ሰው ወስዋስ አለ ማለት ነው የሰው ወስዋስ የሚናገረው ንግግር ሊሆን ይችላል ድርጊቱ ሊሆን ይችላል ወይም ንግግሯ ወይም ድርጊቷ በአንተ ነፍስ ውስጥ ወይም በአንቺ ነፍስ ውስጥ ኢምፓወር የማድረግ አቅም አለው ወስወሳ በጣም የሚገርመው ነፍስ የምትወሰወሰው በቃል ብቻ አይደለም በንግግር ብቻ አይደለም በመታየው ነገር ትወሰወሳለች በድርጊቷ ትወሰወሳለች ለዛ ነው ሚነል ጂነቲ ወናስ ያለው ድምጽ ቮይስ የራሱ የሆነ የሚደንቅ መልእክት አለው ለምሳሌ ድሮ ልጅ እያለን ሆረር ፊልም ላይ በጣም የሚደብረኝ ነገር ነው ሆረር ፊልም ላይ ትልቁ ጌም ምንድነው ድምጽ እኮ ነው ድምጽ ነው ጨለማ ነው it's all about voice ነው ለምን ድምጹ ሳይኮሎጂካል እኛ ጋር ተጽዕኖ እንደሚያሳድር ይታወቃል በዚህ ሸይጣን የሰው ልጅ የትኛው ድምጽ እንደሚመቸው ያውቃል ለዛ ነው ሴቶች ስልክ ላይ voice من الجنة والناس ከሰውም አላል ብቅልም ያለው ለምንድነው ሸይጣን እንትን አይደለም በነገራችን ላይ ዝም ብሎ አይጋተትም the right moment የሚባል ነገር አለ attacking on the right time ትክክለኛው ሰዓት ላይ አታክ ማድረግ ምን ማለት እንደሆነ ሸይጣን ያቀበታል through time ነው convince የሚያደርጋት ነፍስን ለምን okay let us do this ሲላት ነፍስን ማለት ነው ሸይጣን okay አትልም ማለት ነፍስ ለምን فالهمها ወተዋትፍዘዙብኝ እሺ awareness እንዳላት ያውቃል በቀላሉ ነፍስን ማኒፑሌት ማድረግ እንደማይቻል ሸይጣን ያውቃል ስለዚህ ምንድነው የሚጠቀመው خناس ነው ይመጣል አይዲያ ይሰጣታል ይሄዳል አይገርምም ነፍስና ሸይጣን يتفاهمون مع بعض they understand each other ለዛኮ ነው አንቺ ማለት የመጨረሻ ዘውስብስብ ፍጥረት አንተ ዘውስብስብ ፍጥረት ማለት አንተ እኔ ይቅርታ አድርጉልኝና ማለት ነው ሶሪ ይቅርታ አድርጉልኝና ሰው ለምን አልተረዳኝም ብላችሁ የምትሉ ሰዎች ምናችሁን ነው አሚያማችሁ አላልኩም ያልተረዷችሁ ነው እናንተ ማየው ነገር ውስጥ የምትገቡት ይኸውላችሁ ሰው መሰረታዊ የሆነ ነገር ሰው ሊረዳኝ ይገባል እኔንም ሰው መረዳት አለበት እናንተንም ሰው መረዳት አለበት we have to understand each other ይሄ ማለት ግን every single ነገር ሰዎች አንቺን ይረዱሻል ማለት አይደለም እያንዳንዱ ነገር አንተ ሰዎች ይረዱሃል ማለት አይደለም
ሱብሃንአላህ ሱብሃነ መን ኸለቅ አይደለም ሌላ ሰው ይቅርና አንተው ራስህ sometimes ከራስህ ጋር አትስማማም፣ አትግባባም፣ ራስህን አትረዳውም። ፊ ሙሽኪላ ያ ራይት። ከዛስ አንተ ራሱ ካልገባህም ሰዎች ለምን አልገባቸውም ትላለህ። አንተ ራሱ ራስህን አልተረዳህም፣ ሰዎች ለምን አልተረዱኝም። you need to understand ሁሉም ሰው የራሱ የሆነ ምን አለው ዓለም አለው። ሁሉም የራሱ ዓለም እንዲኖር ያደረገችው ማናት? ነፍስ ናት። it's completely different አቅል is completely different አጀንዳ ነው። ስለ አቅል አላነሳም፣ ሌላ ጊዜ እንማራለን። አሁን እኛ ስለ ነፍስ በጥልቀት እናያለን። ከዛ ነፍስና ሩህ ምንድናቸው እናያለን። የሰው ልጅ ስሪቱን ነው እያየን ያለው። እስካሁን ያብራራነው ነገር ጀሰድ፣ ጅስም፣ በደን ልዩነታቸውን አይተናል። ስለ ነፍስ ዲቴል እንማራለን። ነፍስ ከሩህ ጋር ያላትን ዲፈረንሺየት አሳያቸዋለሁ። አቅል is completely different ተማመን የተለየ አጀንዳ ነው። ሌላ ጊዜ እንቃኘዋለን። ለምሳሌ በእንግሊዘኛ ባይዘው እኔ ከመወዳቸው የሳይንስ ጥናት ዘርፎች መካከል አንዱ ሕክምና ነው ብያቸዋለሁ። ሌላኛው ኒውሮሎጂ ነው። ኒውሮሳይንስ a science that studies about brain ስለ አንጎል የሚያጠናው፣ ስለ ማይንድ የሚያጠናው፣ ስለ አእምሯችን ውስጥ ስላለው ነርቭስ የሚያጠናው። it's just neurology is so fascinating በጣም ረቂቅ ነው በጣም። now what is the difference between brain and mind? ብሬን በአማርኛ አንጎልም በለው አንጎል ይፍረስ አንተ ልጅ ማዘር ራሲ ይፍረስ አንጎል ይፍረስ ምናምን ማዘሮች ጋር ነው አልተባላችሁም እናንተ? እሺ አንጎል ብሬን፣ ማይንድስ ማይንድ አእምሮ። so what is the difference between brain and mind? There is a deep difference, a huge difference between brain and mind. በብሬን እና በማይንድ መካከል በጣም ሰፊ የሆነ ልዩነት ነው ያለው። ምናልባት ብሬን እና ማይንድ ያላቸውን ልዩነት ስለ ሩህ ሳወራ ላነሳላችሁ ይችል ይሆናል። ኦኬ ይኸውላችሁ ብሬን አሁን አቅላችን አለ አይደል? the strongest part የሰው ልጅ ከጥርሱ ቀጥሎ the strongest part ስከል ነው፣ ቅል ነው። ቅል ውስጥ ስከል ተቀላም ቅል ውስጥ ማን አለ? ቅል ራስ ይባላል። ሰማ ቅል ራስ ምን ማለት ነው? ቅል ውስጥ ምን አለ? ብሬን አለ። ብሬን አያስብም። ብሬን ውስጥ ብሬን ይዳሰሳል፣ ይጨበጣል፣ ነርቭ ነው። ብሬን ውስጥ የማይዳሰስ የማይጨበጥ ማይንድ የሚባል ነገር አለ። በብሬን ኔትወርኮች ነርቮች አማካኝነት የሚወለድ ተውት ሐሳብ ይታያል። እናንተ ነገሩ ሐሳብ ይታያል። ስለዚህ ሐሳብ የሚፈልቅበት ኔትወርክ አይታይም። ቀላል ምሳሌ ልስጣችሁ። ሃርድዌር እና ሶፍትዌር ይታያል አይታይም። ኢነርጂ ይታያል። ይሄ አምፖል ይታያችኋል። አሁን አምፖሉ ይታያችኋል። አምፖሉ ብርሃኑ ይዳሳል፣ ይጨበጣል። ኢነርጂ የመጣበትን ማወቅ ትችላለህ። ከሩህ ጋራ there is connection። አካል አለ፣ ሩህ አለ፣ ነፍስ አለ። ሶስቱም የተለያዩ ናቸው። ነፍስ ሩህ አይደለም በፍጹም። እና ትንሽ ኮምፕሊኬትድ የሆነና ትግስት ይፈልጋል፣ ማሰብ ይፈልጋል። ብሬን እና ማይንድ አንድ እንዳልሆኑ ሁላ ነፍስና ሩህ። አሁን ሩህ የትኛው ነው የሚለውን ያው ማወቅ ትችላላችሁ። እሺ በብሬን እና ማይንድ አነጋገር ቋንቋ ኢሻራ ነው የምትሰጠው፣ ዝም ብለህ ነካ ነው የምታደርገው። ቦታው ላይ እናብራራለን። ስለ ነፍስ እንቀጥል እስቲ። ዋናው ያው ነፍስን መተዋወቅ ነው። ወላሂ ነፍሴ ባይዘዌ ማለት ነው። እስከዛሬ ድረስ እንትና ማን ነው ሩሂ ያለሽ? አንቲ ሩሂ አንቺ ሩህ ነሽ ካለሽ እኮ አትታይም ማለት ነው። ባይዘዌ አትታይም፣ አትዳሰስም፣ አትጨበጭም። ሩሁ ወጣች ሲባል አልሰማም የሚሉ አሉ። ጠላዓት ሩሁ ፋተት ሩሁ ወጣች። አረ ቁርአን ውስጥ ሩህ ሞተች ብሎ ነግሮ ያውቃል እንዴ? ኩሉ ነፍሲን ኩሉ አርዋሂን ዳይቀቱል መውት ይላል።
موت روح ما لها علاقة بموضوع الموت روح كموت قارا من ما ينتقنون ينتي اللاتم بل روح لا توصف في القرآن الكريم بالشرير characterized نفسا characterized سيادرقات الله القرآن نفس كالات بحريات وش ما كان عنده منه نفس لوامة مطمئنة أمارة نفس الأمارة مالت ونانت نقول بمدفوع متهز نفس لا يوصف الروح بالشرير في القرآن الكريم مطلقا قرآن وس يفلق بتفلق قرآن وس روح بكفو توصيف 6 درجات تاغني سو شر ميبان ነገር አታቀም ሚባል ነገር شر ميبان ነገር روح ጥያቄ ያለባት ሲለ አታገኝም ቁርአን ውስጥ አይደል علمت نفس ما قدمت واخر ታዲያ ما هو الروح ታዲያ ምንድነው ሁሉ ነገር አሁን አይነገርም እንደርስበታል ሰብር አድርጎ መማር ነው አሰብሩ على التعلم ሰብር አድርጊ ሁለተኛ ነፍስ የምትታመመው ራሷን በራሷ በመወስበስ እኔ በጣም የሚደንቀኝ ነው ይሄ ነፍስ ራሷን ለክፋት ትዳርጋለች ውስጣዊ የክፋት ዝንባሌ ያላት ነፍስ ሁለት አይነት ጦርነት አለባት ይወልድ ሁለት አይነት ጦርነት አላት ጦርነቱ አንደኛው ጦርነት ከሸይጣን ነው አውትዋርድ ከሰውና ከሸይጣን ነው ከውጪ ነው አውትዋርድ ነው من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ነው ሁለተኛው ኢንዋርድ ነው ከውስጥ ነው ወለቀድ خلقنا الانسان ኦኬ ወለቀድ خلقنا الانسان የሰው ልጅ በርግጥ ፈጥረናል ይላል አላህ ወለቀድ خلقنا الانسان ونعلم ما توسوس به نفسه የምትወሰውሰው ነገር ጠንቀን እናውቃለን ይላል አላሁ አክበር ነፍስን ትወሰውሳለች ምን ማለት ነው ነፍስን ትወሰውሳለች ማለት yes thank you very much ነፍስ فألهمها فجورها وتقواها አልተባለም فجورها ያለው እኮ ለዛ ነው የራሷ የሆነ ፋጅርነት ጸባይዋ ነው ፋጅርነት ጸባይዋ ስለሆነ ይሄንን ፋጅርነቷን ኤክሰርሳይዝ እንድታደርግ ነፍስ ለራሷ የምትሰጠው ምክንያቶች አሉ እና ምክንያቶቹ ቢዩቲፉል ናቸው አይደለ ዴኮሬት ሆነው የሚቀርቡት والله ነው ማግራቸው እኔና እናንተ በነፍስ ውስወሳ አማካኝነት ያደረግነው ነገር በአጠቃላይ ምንም አላደረኩም ብለን እንዳታስብ ያደረግነው ማንኛውም ነገር መጀመሪያ ላይ አሪፍ ተደርጎ ነው የተነገረን ውስጣችን it's so beautiful ራሷን በራሷ ተወሰውሳለች ራሷን በራሷ የምትወሰውሰው የፋጅርነት ጸባይ ስላላት ነው ራሷን በራሷ ብትወሰውስም ነፍስ ራሷን ግን ምን ማድረግ ትችላለች ኮንትሮል ማድረግ ትችላለች واما من خاف مقام ربه ونهى النفس عن الهوى ነፍሱን ከሃዋ የጠበቀ ሃዋ ኢምፒቲ ዲዛየር ባዶ ስሜቱ ማለት ነው the moment ስሜቱ ካለቀ በኋላ የሚዳሰስ የሚጨበጥ የሚያዝ ነገር የለም end of the story አልቋል ለምሳሌ አንድ ሰው ነግዶ ያተርፋል አይደል ተርፋል ነው ከስብ ነው ተርፋል ሃዋ የተባለው ለምንድን ነው ልክ እንደ አየር ነው አይዳሰስም አይጨበጥም the moment feeling ስሜቱ እንዳበቃ ማንኛውም ነገር the moment feeling እንዳበቃ በወስወሳ አማካኝነት የተደረገው ድርጊት ባዶ ነው የሚሆነው የሚዳሰስም የሚጨበጥም ነገር የለውም just empty ነው አገኛችሁ ونحى النفس عن الهوى so ነፍስ ፋጅርነትና የተቋ ባህሪ ስላላት ፋጅርነቷን ተከትላ ስትሄድ በወስወሳ በራሷ ወስወሳ ኢምፓወር ተደርጋለች ይባላል በሸይጣን ወስወሳ ኢምፓወር ተደርጋለች ይባላል ከዚህ ከሸይጣንም ከራሷም ወስወሳ ሸይጣን ማን ነው ነፍስን ብቸኛ አዳኟ ማን ነው የመጀመሪያው ነፍስ ራሷን ነው የምታድነው ይወላችሁ ያ ጀማዓ የኛ ትልቁ ስተታችን እንገራችሁ መተው እንዲያድኑ የምንፈልጋቸው ሰዎች አሉ የምንጠብቃቸው ሰዎች አልሳልናቸውም ይሆናል መተው ኢማንኛ እንዲያድኑን ካለንበት ነገር እንዲያወጡን ሁሌ ጠባቂዎች ነን እያንዳንዳችን የግል አዳኝ መስህ እንዲመጣልን እንጠብቃለን ባይዘው ይሄ የሰው ልጅ ችግሩ ነው አይደለ ይላድን yes
ይሁን የሰው ባዕዱኩም ሊባዕድ ነው። ሰው ለሰው መድኃኒቱ ነው። እኔ ለእናንተ መድኃኒት ነኝ፣ እናንተ ለእኔ መድኃኒት ናችሁ። ሰው ለሰው መድኃኒቱ ነው። ባዕዱኩም ሊባዕድ ነው። ነገር ግን ባይ ዘ ኤንድ ኦፍ ዘ ዴይ ማታ ላይ ሁሉም ለራሱ ነው የሚተኛው። አሁን እንቅልፍን ዳይቨርት ማድረግ አይቻልም አይደለ? ሁሉም መጨረሻ ላይ እንቅልፍ ምን ይለዋል? ይጥለዋል። ሁሉም በራሱ ላይ ሪስፖንሲብል አለው። አንተ ራስህን ማሻገር ትችላለህ። ይኸውልህ ከሌሎች ሰዎች ስለ ልቦናዊ እርዳታ ልጠይቁ ትችላላችሁ። እውቀት ከሆነ የእውቀት እርዳታ ትጠይቃላችሁ። ገንዘብ ከሆነ የገንዘብ እርዳታ ትጠይቃላችሁ። ማንኛውንም እርዳታ ሌሎች እናንተ ሊያግዟችሁ የሚችሉ ሰዎችን ትጠይቃላችሁ። ምክንያቱም ህይወት ብቻዬን እቆማለሁ የሚባል ነገር የለም። እኔ ብቻዬን መቆም አልችልም። አንተ ብቻህን መቆም አትችልም። ባዕዱኩም ሊባዕድ ነው። ይሄ አላህ የዘረጋው ህግ ነው። ይሄ ማለት ግን በአንቺ ህይወት ውስጥ እንዲወስኑ ጣልቃ ገብተው እንዲወስኑ እንዲፈተፍቱ እንደፈለጉ እንዲያደርጉ ትፈቅጃለሽ ማለት ግን አይደለም። you need to know how to draw a line። በተለይ የሴቶች ችግር ሁሉንም ማሳተፍ። ያንቺ ትዳር ያንቺ ህይወት ቀበሌ አይደለም፣ ሁሉም የሚሳተፍበት አይደለም። ህይወት ነው፣ ላይፍ ነው። እና ለአቅመ አዳም ለአቅመ ሔዋን ሰው እስከደረሰ ድረስ በራሱ ህይወት ላይ ወሳኝ ነው። እናትም አባትም እህቶችም ወንድሞችም በዙሪያ ያሉ ሰዎች ልናማክራቸው እንችላለን። ምክራቸውን መስማት ጥሩ ነው። by the end of the day ግን ህይወትሽን የምትኖረው አንቺ ነሽ። you are the decision maker። ሰው በነፃነት እንዲኖር ነው አላህ የፈጠረው። በነፃነት ማንንም ገዝቶ መኖር አይችልም። ባል ሚስትን መግዛት አትችልም፣ ሚስትን ባልን መግዛት አትችልም። ይሄ ከሆነስ እውነተኛ ነገር አይኖርም ቤት ውስጥ። አንተ ማዛት ተተወቃ። ባል ሁሉ ጊዜ በሚስቱ ላይ የበላይ ነው። ሁሉ ጊዜ የመግዛት ባህል ነው ያለው። ምንድን ነው የምትጠብቀው? የእውነተኛ ፍቅር እንዳትጠብቅ። እንጀራ ትቀርብልሃል፣ ትበላለህ። ያው ገብቶሃል። ምግብ ቀርቦልህ በልተሃል ማለት ግን ቤት ውስጥ ፍቅር፣ ሰላም፣ መዋደድ፣ አንድነት፣ ህብረት አለ ማለት ግን አይደለም። በነገራችን ላይ ሰው ያልተረዳው በጣም ወሳኝ ነገር የሰው ልጅ ነፃ ሆኖ መኖር አለበት። ፍሪደም ያስፈልገዋል። ለዛ ነው አንዳንድ አስተምሮታችን ያጀማ አንዳንድ አስተምሮታችን የቁርአን አይደለም እኛ የፈጠርነው አስተምሮት ምንም ጥርጥር የለውም ሴት ልጅ የሚገዛ ነው። ያ ትክክል አይደለም። ሚስት ሪስፖንሲቢሊቲዋን ማወቅ አለባት። ባል ሪስፖንሲቢሊቲውን ማወቅ አለበት። ታውቃላችሁ በጣም የተማረ ትውልድ ያለበት ቦታ ላይ የተማሩ ሰዎች ትዳራቸው በጣም ሰላማዊ ነው። ዲን አላቸው የሚባሉ ሰዎች ትዳራቸው ሰላም የማይሆነው ለምንድን ነው? ምክንያቱም እነዛ በሁለቱ መካከል ያለው ምንድነው ታውቃለህ? እነዛ አላህ በፈጠረው ተፈጥሯዊ ፊጥራ መንገድ ላይ እየተጓዙ ነው። ሌላ ነገር የለውም። ሌላ ነገር እኮ የለውም። ሐላልና ሐራም ላያውቁ ይችላሉ። ሸሪዓ ላያውቁ ይችላሉ። ፊጥራ ግን ፊጥረት አላህ التي فطر الناس عليها። ይኸውልህ ከፊጥራ መካከል አንዱ አንተ የዘራውን ነው የምታጭደው። የሰጠውን ነው ሰዎች የሚመልሱልህ። ያ በዚህ መንሃጅ ከሄድክስ አንተ አንቺ ሆነሽለት ህይወት ሆነሽለት ህይወት ካላገኘሽ you will take your decision። ይሄን ደግሞ ጠንቅቆ ማወቅ አለበት። በማለት የሴቶች ንቅናቄ ከነፍስ ጋራ ማዛመድ። ስለዚህ ምን አለን? ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ። ነፍስ ራሷን ምን ትላለች ማለት ትወሰውሳለች፣ በሽታ ውስጥ ላይ ትጠራለች። ሁሉን ነገር ወስደንኛ ሸይጣን ጋር መወርወር እንወዳለን። በጣም ነው የምንወደው። ነፍስ እንበለው ካንተ ጋር ናት all the time ላ ቱፋሪቅ። ቆሻሻ ነገር ብቻ ከሆነ ኤክስፒሪየንስ ያደረገችው ማለት ነው ያለማመንና ቆሻሻ ነገር ብቻ ሲሆን ብቻ ቆሻሻ ትይ ቆሻሻው ላይ ነው። በዲን ስም ሰዎች እንገዳደል ሲል እየሰማ ነው ይላል ሰው። እንገዳደል 100 ኪሎ ጤፍ እዚህ ጋር ቢቀመጥ እኔ ማንሳት አልችልም።